ሰላም እንዴት አላችሁ የኢትዮ ዩቲዩብ ቻናል ተከታታዮች። በዚህ ቪዲዮ ላይ የግሬድ 11 ጂኦግራፊ ፓርት 3 ማለት ነው ከባለፈው ከፓርት 2 ከክፍል 2 የቀጠለውን ሶስተኛውን ክፍል 1.2.3 ጂኦሎጂክ ኢራስ የጂኦሎጂክ ኢራዎች የስነ መሬት ኢራዎችን ማለት ነው በዚህ ቶፒክ ላይ በዚህ ርዕስ ላይ የምንመለከትና በተብራራ መልኩ እያንዳንዱን ፖይንት የምንዳስስ ነው የሚሆነው። ያለፉትን ፓርት በመመልከት ከዛ የቀጠለ ስለሆነ እያንዳንዱ ፖይንቶችም ከላይ በተጠቀሱት መልኩ ወደዚህም የሚቀጥል ስለሆነ ያለፈውን ፓርት በመመልከትም እያንዳንዱ መረዳት በመያዝ ቀጥታ ወደዚህ ፓርት በመምጣትም እያንዳንዱ ነጥቦች በደንብ በተብራራ መልኩ በዚህ መመልከት ነው ማለት ነው። ቪዲዮውን እስከ መጨረሻው ድረስ በመመልከትም ዋና የሆነ ነጥቦችን በመያዝም ለትምህርታችሁም ሆነ ለመረዳትም ሆነ ለመከለስም ሆነ ለፈተናም ከሆነ ማለት ነው ማድረግ ትችላላችሁ ማለት ነው። ለቻናላችን አዲስ ከሆናችሁም ሰብስክራይብ፣ ላይክ እና ሼር እንዲሁም ኮመንት በማድረግ እድገት እንዲያሳይ አስተዋጽኦ እንድታደርጉ ከወዲሁ ጠይቃችኋለሁ። ወደ ሌሰናችን እንሄዳለን። As can be learned from table 1.3, 4 known geological eras are identified in the history of the earth. በሰንጠረዥ 1.3 እንደተማማር ነው ማለት ነው። በጂኦሎጂካል ኢራዎች ላይ 4 ጂኦሎጂካል ኢራዎች እንደሆኑ አስቀምጠናል። በዚህም አይደንቲፋይ ሂስትሪ ኦፍ ዘ እርዝ የመሬታችንን ታሪክ አይደንቲፋይ የሚያደርጉ የመሬትን የእርዝን ሂስትሪ ማለት ነው የሚገልጹ 4 ኢራዎች እንዳሉ ገልጸናል። ይህም ቴብል 1.3 በፓርት 2 ላይ የተመለከትነው ቴብል ላይ ማለት ነው። they are the ፕሪካምቢሪያን ፓሌዞይክ ሜሶዞይክ ኤንድ ሴኖዞይክ። እነዚህም ኢራዎች ማለት ነው ፕሪካምቢሪያን ከካምቢሪያን በፊት ፓሌዞይክ ባይዘው አብዛኛውን ቦታ የሚሸፍነው ፕሪካምቢሪያን ነው። አብዛኛውን ታይም የሚሸፍነው ፕሪካምቢሪያን ነው። ቀጣይ ፓሌዞይክ አለ፣ ከዛ ሜሶዞይክ እና ሴኖዞይክ። ይህም ሴኖዞይክ ሪሴንት የሆነው ኢራ ማለት ነው። the ፕሪካምቢሪያን ኢራ is the oldest of all the geological eras። የፕሪካምቢሪያን ኢራ ከሁሉም ኢራዎች ኦልደስት ወይም ደግሞ ከሁሉም የስነ መሬት ኢራዎች ማለት ነው የጥንት የሚባለው ኢራ ነው። it covers the time from 600 million to 4.5 billion years, about 85% of geological time of the earth። ይህም ኢራ ማለት ነው ከ600 ሚሊዮን ዓመት እስከ 4.5 ቢሊዮን ዓመት የሚሸፍን ከቨር የሚያደርግ ይህንን ጊዜ የሚሸፍን ሲሆን ይህም ኦልሞስት 85% ጂኦሎጂካል ታይም ኦፍ ዘ እርዝ ወይም የመሬታችንን 85%ኛው ማለት ነው የስነ መሬት ጊዜን የሚይዝና የሚሸፍን ነው። ይህም በጣም ትልቁና ኦልደስቱ እንዲሆን ያስችለዋል ማለት ነው። ባይ ዘ ዌይ 4.5 ቢሊዮን ላይ የእርዝ ፎርሜሽን ስለሆነ ታሪኩ ከዛ ስለሚጀምር ነው። it was the time of solidification of the earth and the formation of the oldest rock። ይህም ማለት ነው የእርዝ ሶሊዲፊኬሽን ወይም ደግሞ የመሬት የምንኖርባት መሬት ምድር ሶሊዲፋይ ወይም ደግሞ ጠጣሪ የሆነችበት ታይም ሲሆን ከዛም በተጨማሪ የጥንት የሚባሉ የተለያዩ ድንጋዮች ፎርም ያደረጉበት የተመሰረቱበት ጊዜ ነበር። rocks created during the time are rich in base metallic minerals and are often called crystalline basement complex rocks። እነዚህም የተለያዩ ድንጋዮች ማለት ነው ክሬትድ የተደረጉት በተለያዩ ቤዝ ሜታሊክ ሚነራሎች ወይም ደግሞ በተለያዩ ብረታማ በሆኑ ማዕድኖች ሲሆን እነዚህም ማዕድኖች ክሪስታሊያን ቤዝመንት ኮምፕሌክስ ሮክ በመባል ይታወቁ ነበር። ፊገር 1.7 ላይ ከታች ላይ የተቀመጠ ነው፣ እንመለከተዋለን ፊገሩን ወይም ደግሞ ምስሉን ማለት ነው። እንደምታዩት እዚህ ጋር በምስል 1.7 ላይ የተቀመጠ ነው። ኢንዲኬት ዳት they are often found along with the continental shelf or cratons landscape resisted long period of erosion። እነዚህ ማለት ነው ኢንዲኬት የሚጠቁምን በዚህ በምስሉ ላይ ያለው ማለት ነው ሎንግ ታይም የሆነ ሬዚስተር ሎንግ ፔሪድ ኦፍ ኢሮዥንን ወይም ደግሞ ኮንቲኔንታል ሼልዶችን የሚያሳይ ሲሆን እነዚህ በከቨር የተደረጉ በቀይ የተደረጉት ማለት ነው እነዚህም ማለት ነው የሚያሳዩን ለረጅም ጊዜ ተቋቁሞ የቆየን የተለያዩ መሸርሸርን ተቋቁሞ የቆየን ላንድስኬፕን በምድር ላይ ነበረ በጥንት ጊዜ የነበረ ላንድስኬፕን ወይም ደግሞ የመሬትን ክፍል ነው። እነዚህም the hidden eon the precambrian covered the time 4.6 billion up to 3.9 billion ወይም ደግሞ 4600 million up to 3900 million and not much is known about it። የሂደን ኢየን በዚህ ላይ ኢዮን ያለ ሲሆን በዚህም በፕሪካምቢሪያን ላይ ያለው ኢዮን ማለት ነው ሂደን ይባላል። ይህ ሂደን የሚባለው ከቨር የሚያደርገው ታይም ከ4.6 ቢሊዮን እስከ 3.9 ቢሊዮን ይርስ የነበረውን ሲሆን ስለ ሂደንም ያን ያህልም የሚታወቅ ነገር የለም። the arcane is the other ion covering 1.4 billion years which means 3.9 billion up to 2.5 billion
ሌላኛው ደግሞ አርካይን የሚባል ኢዮን ሲሆን ይህ ኢዮን ደግሞ ከቨር የሚያደርገው 1.4 ቢሊዮን አመታትን ነው። ይህም ከ3.9 እስከ 2.5 ቢሊዮን አመታት የነበረውን ታይም የሚሸፍን ሲሆን the latest of 3 ions is proterozoic lasting from 2.5 ቢሊዮን up to 570 ሚሊዮን። ይህም የመጨረሻ ወይም ደግሞ ላተስት የሚባለው ኢዮን ፕሮቴሮዞይክ የሚባለው ኢዮን ሲሆን ላስቲንግ ያደረገው ወይም ደግሞ የቆየውም ከ2.5 ቢሊዮን እስከ 570 ሚሊዮን አመታት ነው ማለት ነው ከቨር የሚያደርገው ወይም የሚሸፍነው። እዚህ ጋር የዲስትሪቢሽን ኦፍ ፕሪካምቢሪያን ወይም ሮኮችን ድንጋዮችን ሺልዶችን ስርጭታቸው ወይም ደግሞ ዲስትሪቢሽናቸው ያስቀመጠ ካርታ ሲሆን እንደምትመለከቱት ኤክስፔክትድ ፕሪካምቢሪያን ሮክ እና ከቨርድ ፕሪካምቢሪያን ሮክ በመባል የሚከፈሉ ናቸው። በቀይ ያለው ኤክስፔክትድ ፕሪካምቢሪያን ሮክን የሚይዝ ሲሆን ከቨርድ ፕሪካምቢሪያን ሮክ ደግሞ በአረንጓዴ ያሉትን የሚይዝ እና የሚሸፍን ነው ማለት ነው። እዚህ ጋር ጂኦሎጂክ ታይም ስኬል 650 ሚሊዮን ይርስ ኤጎ ቱ ዘ ፕሬዘንት ከ650 ሚሊዮን ዓመታት እስካሁን እስካለንበት ያለው ጂኦሎጂክ ታይም ስኬልን በዚህ ቴብል ላይ በዚህ ሰንጠረዥ ላይ የምንመለከተው ይሆናል። ፔሬዱ በዚህ በኩል ኢራው በዚህ በኩል የተቀመጠ ሲሆን ፔሬድ ደግሞ እዚህ ጋር ኢቨንቱ የተከሰቱ ክስተቶች ደግሞ ተቀምጠዋል ማለት ነው። የመጀመሪያ ላይ ያው ከአሁን ካለንበት ከቅርቡ ወደ ጥንቱ ነው የምንሄደው ማለት ነው። ለፈርስት ዋን ኢዝ የምናገኘው ፔሪድ ኳተርነሪ ሲሆን ኢራው ደግሞ ሴኖዞይክ ኢራ ነው። ሴኖዞይክ ኢራ ላይ 3 ፔሪዶች አሉ። ያው ፓሊዮጆይን አለ፣ ኒዮጆይን አለ፣ እንዲሁም ደግሞ ኳተርነሪ አለ። ኳተርነሪ ፔሪድ ላይ ኢቮሉሽን ኦፍ ሂውማን የሰው ልጅ በዚህ ፔሪድ ላይ ነው የመጣው። የሰው ልጅ የዝግመተ ለውጥ ማለት ነው። የሰው ልጅ ዝግመተ ለውጥ የተከሰተበት ታይም ነው ኳተርነሪ ላይ። ማምልስ ዳይቨርሲቲ ወይም ደግሞ በፓሊዮጆይን እና በኒዮጆይን ደግሞ የተለያዩ አጥቢ እንስሳቶች በጣም የተሰረጩበት ታይም ነበር። በሁለተኛ ደረጃ ላይ ያለው ኢራም ሞይሴዞይክ ሲሆን የሚሸፍነው ከ250 ሚሊዮን አብቱ 70 ሚሊዮን ይርስ ያለውን ሲሆን ከ17 ጀምሮ እስካሁን ድረስ ደግሞ ሴኖዞይክ የሚሸፍን ነው የሚሆነው። እዚህ ጋር ኦልሞስት 17 ነው የሚሆነው እና ይህም በዚህም ማለት ነው የሶስት የሆኑ ፔሪዶች ያሉ ሲሆን የመጀመሪያው ትራሲክ ነው፣ ሁለተኛው ጁራሲክ ነው፣ ሶስተኛው ክሪታሸስ ነው። ባይ ዘ ዌይ ጁራሲክ ፓርክ የሚል የተለያዩ ፊልሞች ዳይኖሰር ላይ መሰረት ያደረጉ የተለያዩ ፊልሞች አሉ። ይህንን መሰረት በማድረግ የመጡ ናቸው። በክሪታሸስ ላይ ኢቨንት የተከሰተው ክስተት የመጀመሪያው ኤክስቲንክሽን ኦፍ ዳይኖሰር እንዲጠፋ ሆኖ ነበር በተለያየ ከዋክብት በመውደቃቸው ወይም ደግሞ ሜቴሮይት በመምጣቱ ምክንያት ፈርስት ፕራይሜት የመጣበት ታይም ነበር። ከዛም በተጨማሪ ደግሞ ፈርስት ፍላወሪንግ ፕላንት ወይም ደግሞ የመጀመሪያው የአበባ የታየበት ታይም ነበር። በጁራሲክ ፔሪድ ላይ ደግሞ ፈርስት በርድ የመጀመሪያው ወፍ የመጣበት ታይም ነበር። ዳይኖሰር ደግሞ ዳይቨርሲቲ በጣም የተስፋፋበት ታይም ነበረ በጁራሲክ ፔሪድ ላይ ማለት ነው። ሌላኛው በዚሁ ፔሪድ ላይ ያለው በሜሶዞይክ ላይ ያለው ሌላኛው ፔሪድ ትራሲክ ሲሆን ትራሲክ ላይ ደግሞ ፈርስት ማመል የመጀመሪያው አጥቢ እንስሳ የመጣበት እና ፈርስት ዳይኖሰር የመጀመሪያው ዳይኖሰሮች የመጣበት ታይም ነበር። በሶስተኛ ደረጃ ላይ ያለው ኢራ ፓሊዮዞይክ ኢራ የሚባል ሲሆን ይህም ፓሊዮዞይክ ኢራ በውስጡ የተለያዩ ፔሪዶች አሉት። የመጀመሪያው ፔሪድ ፐርሚን የሚባለው ፔሪድ ሲሆን በዚህም ሜጀር ኤክስቲንክሽን ዋና የሚባል መጥፋት የተለያዩ እንስሳት መጥፋትን እና ሬፕታይልስ ዳይቨርሲቲ የተለያዩ ታሳቢ እንስሳቶች በጣም የተሰራጩበት ታይም ነበር። በዚህም ማለት ነው በዚሁ ፓሊዮዞይክ ኢራ ላይ ሌላኛው ፔሪድ ካርበን ፈረስ ፔሪድ ሲሆን በካርበን ፈረስ ፔሪድ ላይ ደግሞ የተለያዩ ኢፖቾች አሉ። ፔሪድ ከተከፈለ ደግሞ ወደ ኢፖች ነው የሚሄደው። በእነዚህም ኢፖች ላይ ፔንሲልቬኒያን እና ሚሲሲፒያን ያለ ኢፖቾች ሲሆኑ በዚህም ላይ ፈርስት ሬፕታይልስ የመጀመሪያው ተሳቢ እንስሳ፣ ስኬልትሪስ የተለያዩ ረጃጅም ዛፎች እና ሲድ ፈርንስ የመጀመሪያው የፈርን ዘር የመጣበት ታይም ነበር ማለት ነው። በዚሁ ፓሊዮዞይክ ላይ ፓሊዮዞይክ ኢራ ሳንወጣ ማለት ነው ሌሎኞቹ ፔሪዶች ያሉት ፔሪዶች ዲቮኖይን፣ ሲልቮሮይን እና ኦርዶቮይኪያን እና ካምቢሪያን ሲሆኑ የመጀመሪያው ዲቮኖይን ላይ ፈርስት አምቢፊያንስ እና እንዲሁም ደግሞ ጃውድ ፊሽ ዳይቨርሲቲ የተለያዩ አገጭ ያላቸው አገጫም የሆኑ ማለት ነው አገጭ ያላቸው የተለያዩ አሳዎች ዳይቨርስ ያደረጉበት የተስፋፉበት በአይነት የተከሰቱበት ታይም ሲሆን ከዛም በተጨማሪ አምፊቢያንስ የመጀመሪያው አምፊቢያንስም የመጣበት ታይም ነበር። በሌላኛው ፔሪድ ላይ ስልጁን ፔሪድ የሚባል
ሲሉሪን ፔሪድ የሚባል ሲሆን በዚህም ላይ ፈርስት ቫስኩላር ላንድ ፕላንትስ የመጀመሪያው ቫስኩላር የሆነ የመሬት እጽዋት ማለት ነው የበቀለበት የመጣበት ታይም ነበር። እዚህ ጋር እንደምትመለከቱት ሌላኛው ፔሪድ ኦርዶቪኪያን ሲሆን ይህም ሰደን ዳይቨርሲፊኬሽን እና ኦፍ ሜታዞይን ፋሚሊስ የሜታዞይን ፋሚሊ ሰደን በድንገት ማለት ነው የተስፋ ዳይቨርሲፋይ ያደረገበት ታይም ነበር። ሌላኛው ፔሪድ በዚሁ ላይ ካምቢሪያን ሲሆን ካምቢሪያን ላይ ማለት ነው ፈርስት ፊሽ የመጀመሪያ አሳ እና ፈርስት ኮሮዴትስ የመጀመሪያው ኮሮዴትስ የመጡበት የተከሰቱበት ታይም ነበር። ከዚህ በፊት የነበረው ሌት ፕሮቶሮዞይክ ሲሆን በሌት ፕሮቶሮዞይክ ላይ ማለት ነው ፈርስት ስኬሌታን ኢለመንትስ የመጀመሪያ የጀርባ አጥንት ያለው እንስሳ የመጣበት እንዲሁም ፈርስት ሶፍት ቦዲድ ሜቶዞንስ የመጀመሪያው ለስላሳ የሆነ ቦዲድ የሆነ ገላ ያለው ሜቶሮዞይክ የመጣበት እና ፈርስት አኒማል ትሬስስ ወይም ደግሞ የመጀመሪያው ማለት ነው የአኒማል የእንስሳ ትሬስ የታየበት የተከሰተበት ታይም ነበር። እነዚህ ኢቨንቶቹና የተከሰቱበት ፔሪዶች ከዛም በተጨማሪ ያላቸው ኢራዎች ማለት ነው በዚህ ሰንጠረዥ ላይ የተቀመጠ ነው። ይህም ላይፍ ፎርማቸው ኢቮልቭድ ዲዩሪንግ ደ ዲፍረንት ጂኦሎጂካል ኢራ በተለያየ ጂኦሎጂካል ኢራ ላይ እንዴት ላይፍ ፎርሞች ወይም ደግሞ የተለያዩ የህይወት አካላት ማለት ነው ዲስትሪቢዩትድ እንዳደረጉ የሚያሳይ ነው። The Paleozoic era covered the time from 600 to 250 millions from the present. የፓሌዞይክ ኢራ ከፕሪካምቢሪያን ኢራ ቀጥሎ የሚመጣ ኢራ ሲሆን ይህም ኢራ ከ600 ሚሊዮን እስከ 250 ሚሊዮን ዓመታትን ከቨር የሚያደርግ ወይም ደግሞ የሚሸፍን ነው በጂኦሎጂክ ታይም ስኬል ፍሮም ደ ፕሬዘንት አሁን ካለንበት ጊዜ አንስተን ስንቆጥር ከ600 ሚሊዮን ዓመት እስከ 250 ሚሊዮን ዓመት ያለውን የሚይዝ ነው። It is believed that it marked the beginning of life and it commonly referred to as the age of ancient life. ይህም ማለት ነው የመጀመሪያ ጊዜ የህይወት ያለው ነገር ቢግን ያደረገበት የጀመረበት ተብሎ ማርክ የሚደረግ የሚቀመጥ ሲሆን በመዋናነትም ማለት ነው የኤጅ ኦፍ ኤንሸንት ላይፍ የጥንቱ ህይወት መነሻ ጊዜ ተደርጎ ይወሰዳል። ትሪሎባይትስ ኤንድ ሼልትድ አኒማልስ ፊገር 1.8 ዌር the common species of the time በዚህም በትሪሎባይትስ እና እንዲሁም በሺልድ አኒማሎች በዚህ ፔሪድ ላይ ፓሌዞይክ ላይ ማለት ነው ኮመን የሚባሉ ስፒሺሶች ነበሩ ወይም ደግሞ ዋና የሚባሉ ዝርያዎች ነበሩ። The Devonian, the fourth period of Paleozoic was rich in fish species and related to us the age of fish. የዲቮኒያን ፔሪድ ደግሞ በዚሁ ላይ በፓሌዞይክ ኢራ ላይ ማለት ነው ፎርዝ ፔሪድ ኦፍ ፓሌዞይክ ሲሆን አራተኛው የፓሌዞይክ ፔሪድ ሲሆን ይህም የፊሽ ስፒሺስ ወይም ደግሞ የተለያዩ የአሳ ዝርያዎችና የተከሰቱበት የመጡበት ታይም ሪች ያደረገ ሲሆን በዛም የኤጅ ኦፍ ፊሽ ወይም ደግሞ የአሳ ጊዜያት በመባል ይታወቅ ሪፈርድ ይደረግ ነበር። ባይ ዘ ኤንድ ኦፍ ፓሌዞይክ በፓሌዞይክ ካበቃ በኋላ ማለት ነው ማብቂያው ጋር ማለት ነው ኦል ኮንቲነንት ኦፍ ዘ ኤርዝ ሃድ ጆይንድ ቱጌዘር ኤንድ ክሬትድ ዘ ሱፐር ኮንቲነንት ኔምድ ፓንጂያ ሁሉም ኮንቲነንቶች ወይም ደግሞ ሁሉም አህጉራት አንድ ላይ በመሰብ ጆይንድ በማድረግ ማለት ነው በተለያየ ባይዘዌ በጣም ብዙ አመታትን ብዙ ሚሊዮን አመታትን ፈጅቷል ጆይንድ በማድረግ አንድ ላይ በመጠባበቅ ቱጌዘር በመሆን ማለት ነው ሱፐር ኮንቲነንት ወይም ደግሞ ዋና የሚባል ታላቅ የሚባል ኮንቲነንትን አጠቃላይ የሆነ አህጉርን መስርተው ነበር። ይህም አህጉር ፓንጂያ ይባላል። ፓንጂያ ማለት ራሱ ግሪክ ወርድ ሲሆን ኦል ላንድ እንደማለት ነው። The creation of Pangaea led to extreme seasonal weather changes that caused the great extinction of Earth species. Due to that, around 70% of the amphibians species have perished. ይህም ማለት ነው የክሬሽን ኦፍ ፓንጂያ ወይም ደግሞ የዚህ ሱፐር ኮንቲነንት መፈጠርን ተከትሎ ኤክስትሪም የሆነ ሲዝላን ዌዘር ቼንጅ ወይም ደግሞ ይህን ተከትሎ የመጣ የአየር ንብረት ለውጥ የተከሰተ ሲሆን ይህም ግሬት ኤክስቲንክሽን በእርዝ ስፒሺስ ላይ በምድር ላይ ባሉ የተለያዩ ዝርያዎች ላይ ትልቅ የሆነ መጥፋት እንዲከሰት አድርጎ ነበር። በዚህም ምክንያት ኦልሞስት 75% የሚሆኑት የአምፊቢያን ስፒሺሶች ማለት ነው ፐሪሽድ ወይም ደግሞ እንዲጠፉ አድርጎ ነበር። እዚህ ጋር እንደምትመለከቱት ፓንጂያ ወይም ሱፐር ኮንቲነንትን ፓንጂያ የተቀመጠ ሲሆን ማፑ የተቀመጠ ሲሆን ይህም ዩሮዥያ ኢሮፕና ኤዥያ አንድ ላይ ሆኖ እዚህ ጋር አለ። ኖርዝ አሜሪካ እና ካናዳን ዩኤስን እና ሜክሲኮን የያዘውን ኖርዝ አሜሪካ እዚህ ጋር አለ። እዚህ ጋር ደግሞ ሳውዝ አሜሪካ አለ። አፍሪካ አህጉራችን አፍሪካ ደግሞ እዚህ ጋር አለች። ባይ ዘ ዌይ ኢንዲያ
በፊት ከኤዥያ ጋር የተገናኘች አልነበረችም፣ ለብቻዋ ነበረች። ኢንዲያ ከጊዜ በኋላ ነው ከኤዥያ ጋር እዚህ ጋር አንድ ላይ የሚገናኙት ማለት ነው በተለያየ ሙቭመንቶች። እዚህ ጋር ደግሞ እነ አውስትራሊያ እነ አንታርክቲካ እና እነ አውስትራሊያ አሉ ማለት ነው። ይሄ ኦልላንድ ፓንጂያ በመባል የሚታወቀው ወይም ደግሞ ሁሉም አንድ ላይ የነበሩ ሱፐር ኮንቲነንት ነው። ከፓሌዞይክ ቀጥሎ ያለው ኢራ ሜሶዞይክ ሲሆን በሜሶዞይክ ኢራ ማርኬት the time from 215 up to 17 ሚሊዮን years የሜሶዞይክ ኢራ ማርኬት የሚያደርገው ማለት ነው የሚሸፍነው ጊዜ ከ250 ሚሊዮን እስከ 70 ሚሊዮን ሲሆን ይህም it often referred to as the era of middle life and the age of dinosaur owing to their relative dominance ይህም ሚድል ላይፍ ኤንድ the age of dinosaur በመባል ወይም ደግሞ የመካከለኛው የህይወት ኢራ በመባል የሚታወቅ ሪፈርድ የሚደረግ ሲሆን ከዛም በተጨማሪ የዳይኖሰሮች ጊዜ ወይም የዳይኖሰሮች ኤጅ ተብሎ ይታወቅ ነበር። ቢኮዝ ያው ሪላቲቭ ዶሚናንስ ወይም ደግሞ በአንጻራዊነት የበላይነት ስለነበራቸው ዳይኖሰሮች ማለት ነው። ተርትልስ፣ ስኔክ፣ ክሮኮዳይልስ ኤንድ ሊዛርድ ዌር አሞንግ ዘ ላይፍ ፎርም ኦፍ ዘ ታይም የተለያዩ ተርትሎች፣ እባቦች፣ ክሮኮዳይሎች፣ አዞዎች እና ሊዛርዶች የተለያዩ ተሳቢ እንስሳቶች ማለት ነው በዚህ ውስጥ በዚህ ጊዜ ላይ የነበሩ የተለያዩ ህይወት ያላቸው ነገሮች ነበሩ። በዚህ ታይም ላይ ነበሩ። ሎ ላይንግ ኤሪያስ ዌር ኦኬሽናሊ ፍለድድ ባይ ሻሎ ማሪን ትራንስግሬሽን ፎሎድ ባይ ዲፖዚሽን ኦፍ ሬድ ሳንድስተን ኤንድ መድስቶን ትንንሽ የሚባሉ ወይም ደግሞ ዝቅታማ የሆኑ ቦታዎች ማለት ነው በተለያየ በፍለድ ወይም ደግሞ በጎርፍ የሞሉ ሲሆን ይህም ለሻሎ ማሊ ትራንስግሬሽን እንዲመጣ ያደረገ ሲሆን ትራንስግሬሽን የሚለው ራሱ ማለት ነው አንድ ቦታ በሚገለጽ ሰዓት ትራንስገር አደረገ ተብሎ ይቀመጣል። ይህም ቦታው ከፍ እያለ መሬቱ እየተገለጠ ሲመጣ ትራንስገር አደረገ ይባላል። ይህም ፎሎድ ያደረገው ማለት ነው ዲፖዚሽን ወይም ደግሞ የተለያዩ ደለሎች እና የሬድስቶን እና የመድስቶን ደለል እንዲከሰት አድርጎ ነበር። ትሮፒካል ኤሪያስ ዌር ዶሚኔትድ ባይ ኤክስቴንሲቭ ስዋምፕስ ዊች ላተር ቢካም ሪች ኮል ዲፖዚት እነዚህ ትሮፒካል ኤሪያዎችም ማለት ነው ዶሚኔት የተሆኑት በተለያዩ ኤክስቴንሲቭ ትልልቅ በሆኑ ስዋምፖች ሲሆን እነዚህ ስዋምፖችም ከጊዜ በኋላ ማለት ነው በኮል ዲፖዚት ወይም ደግሞ ወደ ድንጋይ ከሰል በጣም ሪች ሊሆኑ በድንጋይ ከሰል በጣም ብዙ እንዲሆኑ አድርጓቸው ነበር። ያ ዲፖዚት ከጊዜ በኋላ ተቀየረ ወደ ኮል ማለት ነው። The mid-Mesozoic era was experiencing the splitting of Pangaea into Laurasia and Gondwanaland የሜሶዞይክ ሚድ ኢራው ማለት ነው የሜሶዞይክ መካከለኛ የነበረው ፔሪድ ላይ ፓንጂያ ስፕሊት ለሁለት ቦታ እንዲከፈል አድርጎ ነበር። ኦላንድ የነበረው ለሁለት ቦታ ተከፈለ ሲሆን የመጀመሪያው ላውሬዥያ ወይም ደግሞ እነ ኢሮፕን እና ኖርዝ አሜሪካን ይዞ እና ኢሮዥያን ይዞ የነበረው እና ጎንዋናላንድ እኛን አፍሪካን እንዲሁም የታችኞቹን እና አውስትራሊያ አንታርክቲካን ይዞ ደግሞ ለሁለት እንዲከፈሉ አድርጓል። Igneous activity had initiated also the development of volcanic mountain range in western North America. የተለያዩ የኢግነስ አክቲቪቲዎችም ማለት ነው የኢግነስ እንቅስቃሴዎችም በኖርዘርን አሜሪካ በዌስተርን ፓርቱ ማለት ነው የኖርዝ አሜሪካ በምዕራባዊ ክፍሉ ላይ የተለያዩ ቮልካኒክ ማውንቴኖች ወይም ደግሞ የተለያዩ የእሳተ ገሞራ የተራራማ ሰንሰለቶች ዲቨሎፕ እንዲያደርጉ አስችሎ ኢኒሼት አድርጎ ነበር። the end of Mesozoic era saw the emergence of land mammals but marked the mass extinction of dinosaurs የሜሶዞይክ ኢራ ኢንድ ማለት ነው ማብቂያው ላይ ማለት ነው የተለያዩ ማምልሶች ወይም ደግሞ የተለያዩ አጥቢ እንስሳት በመሬት ላይ የሚሳቡ የሚኖሩ የተለያዩ አጥቢ እንስሳቶች የታዩበት ኢመርጅ ያደርጉ የተከሰቱበት ታይም ተደርጎ ሲወሰድ ነገር ግን የኤክስቲንክሽን ኦፍ ዳይኖሰርም ማስ ኤክስቲንክሽን ወይም ደግሞ የዳይኖሰር መጥፋት እንዲከሰት ሆኖ ነበር ኢንዱ ላይ ማለት ነው ደግሞ የሜሶዞይክ ኢራ ማብቂያው ላይ The last one is the Cenozoic era is the recent one covering the time since 17 million years. ይህም የመጨረሻው ማለት ነው ወይም ቅርቡ የሚባለው ሴኖዞይክ ኢራ ሲሆን ይህም ከ70 ሚሊዮን ዓመታት በፊት የነበሩትን እስካሁን እስካለንበት ያለውን ከቨር የሚያደርግ የሚሸፍን ነው። As it forms the recent geologic time, it will known compared to the other geological eras. ይህም ከአሁኑ ጋር ማለት ነው ሪሴንት ጂኦሎጂካል ታይምን ወይም ደግሞ አሁን ላይ የምንጠቀመውን የስነ መሬት ጊዜን የሚይዝ ነው እና በጣም የሚታወቀው ማለት ነው ከተለያዩ አዘር ጂኦሎጂካል ኢራዎች ጋር ኮምፔርድ በመደረግ ወይም ደግሞ በማወዳደር ነው። በርድስ ማምልስ ኤንድ ፍላወሪንግ ፕላንትስ ዶሚኔቲንግ ሰክሲድድ ኦን አርዝ
የተለያዩ አጥቢ እንስሳቶች፣ ወፎች እንዲሁም ደግሞ ፍላወሪንግ ፕላንትስ የተለያዩ አበባ ያላቸው እጽዋቶች ማለት ነው መሬትን ሰክሲድ ዶሚኔት አድርገው ወይም ደግሞ ተቆጣጥረው ነበር ነው ተቆጣጥረዋል። ኦልሬዲ አሁን ላይ ያለው እስካሁን እስካለው ፕሬዘንትን የሚያካትት ስለሆነ ኢት ኢዝ ኮሚናሊ ኔምድ አን ኢራ ኦፍ ሪሴንት ላይፍ ኤንድ ኤጅ ኦፍ ማምልስ። ከዛም በተጨማሪ አን ኢራ ኦፍ ሪሴንት ላይፍ አሁን የቅርቡ ህይወት በመባል እና የኤጅ ኦፍ ማመልስ ወይም ደግሞ የተለያዩ አጥቢ እንስሳቶች ጊዜ በመባል ይታወቅናል። During the beginning of the Cenozoic era, the rifting of Pangaea has been fully achieved and the continent retained their present form. በዚህም በሲኖዞይክ መጀመሪያ አካባቢ ላይ ማለት ነው የፓንጂያ እንቅስቃሴ ሪፍቲንግ ወይም ደግሞ መለያየት ማለት ነው ፉሊ አቺቭድ የሆነ ወይም ደግሞ በተሳካ ሁኔታ ያበቃ ሲሆን በዚህም ማለት ነው ኮንቲነንት ሪቴን ዴር ፕሬዘንት ፎርምስ የተለያዩ አህጉራትም አሁን ላይ ያላቸውን የተለያየ የቅርጽ ሁኔታ ይዘው ነበር። Great volcanism and organic flooding caused the formation of numerous volcanic fault block and fold mountains in different parts of the Earth's continent. የግሬት ቮልካኒዝም ወይም ደግሞ ታላቅ የሆነ የእሳተ ገሞራ ፍንዳታና የኦርጆኒክ ፎልዲንግ ማለት ነው ተራሮች የሚመሰረቱበት እዚህ ጋር ግልጹ አለ እናየዋለን በኖቱ ላይ ተራሮች የሚመሰረቱበት ሁኔታ ነው። በፎልዲንግ ክረስት ፎልድ በሚያደርግ ሰዓት ተራሮች በሚመሰረቱበት ፕሮሰስ ነው። በዚህም ማለት ነው የተለያዩ ኑመረስ የሆኑ ቮልካኒክ እና ፎልት ብሎክ እና ፎልድ ማውንቴኖች እንዲከሰቱ አድርጎ ነበር። በዚህም ኢን ዲፍረንት ፓርትስ ኦፍ ኤርዝ ኮንቲነንት በተለያዩ የመሬት አህጉራት ቦታዎች ላይ ነው። Glaciers were experienced in some high latitude areas while heavy rainfall occurred in other localities. የተለያዩ የበረዶ ግግሮች ማለት ነው በትልልቅ በሚባሉ ሃይ ላቲቲዩዶች ላይ የኤክስፒሪየንስ መደረግ ወይም ደግሞ መከሰት የጀመሩ ሲሆን በዚህም በተለያዩ ሌሎች ቦታዎች ደግሞ ሄቪ የሆነ ሬንፉል ወይም ደግሞ በጣም ከባድ የሆነ ዝናብም እየተከሰተ ነበር። ኤክስቲንክሽን ኦፍ ሰም ማመልስ ሃፕንድ ኢን ሰም ሎካሊቲስ። ከዚህም በተጨማሪ ማለት ነው ኤክስቲንክሽን ኦፍ ሰም ማምልስ ሃፕንድ ኢን ሰም ሎካሊቲስ በተለያዩ ሎካሊቲዎች ላይ ማለት ነው ጥቂት የሚባሉ ማምሎች ወይም ደግሞ አጥቢ እንስሳቶች ማለት ነው ተመናምነው ወይም ጠፍተው ነበር ማለት ነው። ግን ሰም ሎካሊቲ የተለያዩ ጥቂት የሆኑ ቦታዎች ላይ ነው። Not orogenic is the formation of mountains especially through the folding of the earth's crust. ኦሮጆኒክ የምንለው ፎርሜሽን ኦፍ ማውንቴን ሲሆን ይህም በዋናነት የሚከሰተው ደግሞ ፎሎዊንግ ኤርዝ ክረስትን ተከትሎ የሚመጣ የፎርሜሽን ኦፍ ማውንቴን ወይም ደግሞ የተራሮች ምስረታ ነው። that's all about today's lesson። የዛሬው ሌሰን የሚመስል ሲሆን ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። ሰላም።